ወርቅ ስንገዛ የምንሳሳተው ብዙ ጊዜ የወርቅ መግዛት ፍላጎት አለን። ነገር ግን ወርቅ ስንገዛ ከመግዛታችን በፊት ምን አይነት ወርቅ ነው መግዛት የምንፈልገው፣ እንዴት ነው መግዛት ያለብን፣ እንዴት ነው ትክክለኛ ወርቅ መሆኑን ማወቅ ያለብን የሚለው ዛሬ ይዤላችሁ መጥቻለሁ ማለት ነው። ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ያላችሁበት ሰላማችሁ ብዝት በዘዘት ይበልልኝ። እኔ ከእግዚአብሔር ይመስገን ሁሉ ሰላም ነው እላችኋለሁ። ውድ ቤተሰቦቼ ለማያ ቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እየሆናችሁ እንግዲህ ዛሬ ይዤላችሁ የመጣሁት ስለ ወርቅ ነው። ወርቅ ብዙዎቻችን መግዛት እንፈልጋለን፣ ግን ምን አይነት ወርቅ ነው መግዛት የምንፈልገው? ዲዛይኑ ምን አይነት ነው የምንፈልገው? ቀድመን ይሄንኑ ከፍላጎታችን አንጻር ምን አይነት እንደምንፈልግ የትኛው ትክክል ነው ወደፊት ራሱ አስቀምጠነው የትኛው ነው የሚጠቅመን፣ ምን አይነት ወርቅ ብንገዛ ነው ትክክለኛውስ ወርቅ እንዴት ማወቅ እንችላለን ማለት ይህንን ነገር ማወቅ አለብን ብዬ አስባለሁ። ብዙዎቻችን አሁን እኔ በራሴ የሆንኩትን ልነግራችሁ ነው ማለት ነው። እኔ ጓደኛዬ ወርቅ ግዢልኝ ብላኝ፣ ለምሳሌ ወርቁ ስገዛው 21 ካራንት ነው፣ ግን የባህሬን ነው። የተለያየ ሀገር ወርቅ አለ በነገራችን ላይ ግልጽ ነው። ግን ብዙ ጊዜ ትክክለኛ አሪፍ ወርቅ የሚባለው ብታስቀምጡት ኢትዮጵያ ላይ ሄዳችሁ ሸጡት ራሱ የሚጠቅማችሁ ወርቅ ምንድነው? የባህሬን 21 ካራንት ወርቅ በጣም ቆንጆ ነው ተብሎ እንትን ይላል ማለት ነው። ያው ዋናው ግን ኦሪጂናሉ ማለት ኦሪጂናሉ ስላችሁ ምንም ነገር እንትን የሌለው 24 ካራንት ወርቅ ነው። እኔ በአረቦቹ እንደሰማሁት ማለት ነውና 24 ካራንት በጣም አሪፍ ወርቅ ነው ይባላል። ግን 21 ካራንት ደግሞ ተመራጭ ሆኗል ማለት ነውና ስለዚህ 21 ካራንት ባህሬን ሲሆን ከውስጡ የሚጻፍ አለ። እኔ የገዛሁት ወርቅ ላይ የጓደኛ የወርቅ ግዢ ብላኝ የገዛሁላት ወርቅ እኔስ ከወርቁ ቤት ሲሸጡልኝ 21 ካራንት ብለው ነው ይሸጡልኝ ማለት ነው። ቤት ግን አምጥቼው እንትኑ ሳየው ማለት ነው ከውስጡ አሁን ይሄ ልክ እንደማሳያችሁ ይሄ ውስጡ ይታያችኋል ማለት ነውና እዚህ ውስጥ 24 ካራንት ጎልድ ብሎ የመራት አረብ ኤመራቲ ብሎ የዱባይ ወርቅ ነው ማለት ነው የገዛሁት እኔ። ግን ደግሞ የዱባይ ወርቅም ሆነ የባህሬን በጣም ተቀራራቢ ቆንጆ እንደሆኑ አጣርቼ ያለው በጣም ቆንጆ ናቸው የባህሬን ወርቅ። ምክንያቱም ባህሬን ላይ ማንኛውም ወርቅ ቤት ሲሸጥ ትክክለኛ ወርቅ እንደመሆኑ ተረጋግጦ ነው ወርቅ ቤቶች የሚሸጡት ማለት ነው። ይሄ በመንግስታቸው እንትን የተደረገ ስለሆነ ማለት ነውና በጣም ትክክለኛ ወርቅ ነው ማለት ነው። ግን ምንድነው ስንገዛ ውስጡን ማየት አለብን። ብዙ ጊዜ ውስጡን ማስተዋል 21 ካራንት እነሱ ምንጽር አላቸው በራሳቸው ምንጽር፣ ትንንሽ ወርቆች ሲሆኑ አይታዩም። 21 ካራንት ባህሬን የሚለውን ከውስጡ ይጻፋል ማለት ነው። አሁን እኔ የገዛሁት ወርቅ ይህንን ትልቅየው እንደምታዩት የመራት ወይ ደግሞ አረብ ኤመራት ዱባይ የዱባይ ወርቅ ነው ማለት ነው። በጣም ይቅርታ ግን ያው ድምፄ ቶሎ ቶሎ እየሄድኩባችሁ ነው፣ ምክንያቱም ደቂቃው እንዳይረዝም ማለት ነው። ስለዚህ ወርቅ ስትገዙ ምን አይነት ወርቅ ነው መግዛት እንፈልገው? ዲዛይኑስ እንዴት ነው? አሁን እንዳያችሁት ይሄ ዲዛይን እኔ አልወደድኩትም። ነገር ግን ቸኩዬ ብዙ ጊዜ ያው መዳም ቤት ስንሆን እንቸኮላለን ምናምን ነገር እና እንደዛ ነው መንገዛው እና ውድ ቤተሰቦቼ ወርቅ ስትገዙ እነኚህ ነገሮችን ማወቅ አለባችሁ ማለት ነው። ወደ ወርቅ ቤት ስትሄዱ ደግሞ ገንዘባችሁን ይሄ ለምሳሌ 1 ካራንት 1 ግራም ይቅርታ 1 ግራም ወርቅ 500 ወይንም ደግሞ በባህሬን 50 ዲናር ቢሆን እዛ ደግሞ የሚጨምረው አለ መስኒያ ደሪባ፣ እንዲሁም ደግሞ በቃ አጠቃላይ በወረቀት ላይ የሚሰጣችሁ እንትን አለና ያንን የገዛችሁበት ወርቅ ስንት ነው ብላችሁ እያንዳንዱ ነገር መጠየቅ አለባችሁ። እያንዳንዱ ነገር ይህንን ለምንድን ነው የከፈልኩት? ለምሳሌ 50 ድርሃም ብትባሉ ከዛ በኋላ ወደ 20 ድርሃም በላይ ሊጨምርባችሁ ይቻላል ማለት ነው። ለምሳሌ 65 ወይ ደግሞ 70 ሊሆንባችሁ ይችላል ማለት ነውና ማወቅ ያለባችሁ ምንድነው ግዴታ የወርቁን ዋጋ ብቻ ይዛችሁ ሳይሆን እነኚህ ነገሮችን ወይንም ደግሞ ወርቅ ቤት ከመሄዳችሁ በፊት ወርቅ ሲገዛ ምን እንዳለው ምን እንደሚያስፈልግ ያው ወርቅ ሲገዙ በስማችሁ መግዛት ግድ ነው። ምክንያቱም ምንም ነገር ብትሸጡት ብታስቀምጡት ቢጠፋባችሁ ሰው ራሱ ወስዶባችሁ የኔ ነው ቢላችሁ ያንን ወርቅ የገዛችሁበት ደረሰኝ ይኖራችኋል ማለት ነውና የእናንተ መሆኑን ማረጋገጫ አላችሁ ማለት ነው። ስለዚህ እነኚህ ነገሮችን በጥንቃቄ ማድረግ አለባችሁ ማለት ነው ቤተሰቦቼ። ስለ ወርቅ ደግሞ የተለያየ ነገር ወይ ደግሞ እንዳመጣላችሁ የምትፈልጉት ጥያቄ ካለ ብትጠይቁኝ እመልስላችኋለሁ ማለት ነው። የዛሬ ይዤላችሁ የመጣሁት ይሄንን ይመስላል። በጣም ጠፍቼ ያለው እንግዲህ ላይክ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ ማለት ነው። አበረታቱኝ። እንግዲህ በተለያየ ስራዎች እመጣለሁ ብዬ አስባለሁ። ያው ሰው ቤት ስትሆኑ በጣም ከባድ ነው። ስለዚህ እንደዚህ ነው እላችኋለሁ። የዛሬውን ይሄንን ይመስላል። በቀጣይ እስከምንገናኝ ባይ ባይ። ወርቅ ደግሞ ግዙ። በጣም ረክሷል ማለት ነው። በአሁኑ ሰዓት በጣም እየረከሰ ስለሆነ እውነት ለመናገር ገንዘብ ያላችሁ ልጆች ወደ ኋላ እንዳትሉ ግዙ ማለት ነው። ባይ ባይ።